ዘምዘም ውሃ ኢትዮጵያ ውስጥ አለ ብትባሉ ምን ትላላችሁ? ከዛ የሺዎች በረካ ብለ እግር ትስማለህ ምናምን ነገር። በተለይ ደግሞ አሁን ሱፊዮች ምንድነው እና የሰላዋት ወዳጆች የመልእክተኛው አለይሂ ሰላቱ ወሰለም ወዳጅ ነን፣ ወሃቢያዎች የመልእክተኛው አለይሂ ሰላቱ ወሰለም ጠላቶች ምናምን ይላሉ። ግን በተግባር ይኖሩታል ወይ? ያን ህይወት ስንል አይኖር ሆነ ለምሳሌ ነሽዳ ሲሰሙት አለቅሳላችሁ። እኔ አሁን አልቅሼ ያውቃለሁ፣ ወላሂ አልቅሼ ያውቃለሁ። እዚህ ባጭሩ ምልላችሁ ፈልጌ ነው የመርህ ሰዎችን አትከተሉ። ሰዎች በሐቅ ይለካሉ። ይሁን አንዳንዴ እንትን ነው ቀደም እንዳልኳችሁ ማለት ነው ሰበናችሁ አኽላቃችሁ ከሰዎች ጋር ያላችሁ ነባራዊ ሁኔታ በጨመረ ቁጥር ዕውቀታችሁ በጨመረ ቁጥር ተሰሚነታችሁ በጨመረ ቁጥር በዛ ልክ ጥንቃቄ አድርጉ። አለበለዚያ ትፈርጣለህ ብራዘር። ማንንም የጊዜ ጉዳይ ነው እንጂ ማለት ነው ትፈርጣለህ። አንድ ሰው ግራውንድ ላይ ሆኖ የሚያደርገው ጥንቃቄና 10ኛ ወይም 5ኛ ፎቅ ላይ ሆኖ የሚያደርገው ጥንቃቄ አንድ አይደለም። ስለዚህ ኢማናችሁ በጨመረ ቁጥር ሰይጣን ደግሞ እናንተ ለማሳት እናንተ ካላህ መንገድ ለማስረቅ ብዙ ጥረቶች ያደርጋል። እኔ በህይወት የማይገባኝ ነገር ለምሳሌ አላህና መልእክተኛ እየሰደበ አንድ ሰው ነን ሙስሊም ሆኖ ከዛ ከሱ ጋር ጀለስ ጓደኛ መሆን የትኛው ኢማን የትኛው? እኔ እኮ ጥንካሬያችሁ ይህን ጥንካሬ ወኔያችሁ እኔ ቢለክሰኝ ምለዋላችሁ ስኮላር ነበርኩኝ ምሁር ነበርኩኝ። ሰው ቁርአንና ሐዲስን የማይከተል ሰው ወይም ደግሞ አላህና መልእክተኛ በግልጽ የሚሳደብን ሰው እንዴት ወዳጅ አድርጋችሁ ትይዛላችሁ? እንዴት አስቻላችሁ? ለአላህ ያልሆነ ሰው ለእናንተ ይሆናል? ምን ማለት እንደሆነ ንገርሽ ወይም በባልሽ ንገርሽ። ለልጆችሽ ያልሆነ ላንቺ ይሆናል አይሆንም? ወይም ደግሞ ላንቺ ያልሆነ ለልጆችሽ ይሆናል አይሆንም? ወደ ፈጣሪ ቀይሪው። አባትሽን የተሳደበ ሰው ወይም እናትሽን የተሳደበ ሰው ወዳጅ አድርገሽ ትይዣለሽ? ታዋሪዋለሽ? አታዋሪውም። ስለዚህ ያላህና የመልእክተኛው መብት ከዛ በታች ነው ያደረጋችሁት። ወላሂ ለዚህን ከዛ በታች ማለት ነው። ከዛ በታች እንዴት? ከቲማቲም በታች ማለት ነው። አስቡት። የተበላሸ ቲማቲም የሆነ ሰው እዚህ ቤት ይሸጣል ቢላችሁ ሄዳችሁ ተገዛላችሁ? አትገዙም። እዚህ ቤት የተበላሸ ነገር እንዳለ ያወቃችሁ ነን ሙስሊም ዘንድ ከዛ ገብታ ይሄ ሂክማ ሊሆን አይችልም። ወላሂ ሂክማ ሊሆን አይችልም። ሂክማ ለመጥበስ ገባሁኝ በለኝ። እኔ በቃ በሚገባ ቋንቋ ነው የምናገረው። ወጣት አይደለም አንዳንዴ የሆነ ጣሽ ያረጋኛል። ሂክማ ማለት ነገራቶችን ባሉበት ማስቀመጥ ማለት ነው። በቃ ጥበብ ማለት ያ ነው። ለምሳሌ መልእክተኛው አለይሂ ሰላቱ ወሰለም አንድ ሰሃባ ነበር። ከዛ በኋላ ይሄ ሰለምቴ ነው በነገራችን ላይ ሰለምቴ ሆኖ ይሄ የጃህልያ የመሐይባንን ወይም ደግሞ ይሄ ሙሽሪኮችን የሚያደርጉትን አይነትን ባህሪ ያንጸባርቅ ነበር። ሲያንጸባርቅ ጊዜ መልእክተኛው አለይሂ ሰላቱ ወሰለም ምንድነው ያሉት? አንተ የጃህልያን ባህሪ አልለቀቀህም እስቲል እስካሁን ታንጸባርቃለህ ብለውታል። ማን? መልእክተኛው አለይሂ ሰላቱ ወሰለም። እሽሩሩ ማለት ከየት ነው የመጣችው? ከየት? አስቡት። የሂክማ ባልተቤት በሂክማቸውን ተማርከው በጥበባቸው ተማርከው ስንቶችን ያሰለሙ ያንበረከኩ የሆኑት መልእክተኛው አለይሂ ሰላቱ ወሰለም ሰለምቲ ሰሃባቸውን የጃህልያን ባህሪን ሲያንጸባርቅ ጊዜ አንተ የጃህልያ ባህሪ ወይም የመሐይባን እነዛ የሙሽሪኮችን ባህሪ አለቀቀህም ካሉት ዛሬ ላይ ያሉ ሰዎች ደግሞ ያሲሉ ጊዜ ሂክማ ጎደል የምትሉት በምን ወይ ነው? እኔ የመልእክተኛው አለይሂ ሰላቱ ወሰለም ጦርነት ላይ ሲሄዱ ይሄ ዛፍን እኛ መጠለያ ምናምን አድርጉል ሲሉ ጊዜ እንዴት ነው የተቆጡት? ያን ነገር ዛሬ ላይ አይነገርም። የሚነገረው ምንድነው? ወደ ጌታ መንገድ በግሳጤ በለስለስ ባለ አንደበት ተጣራ የሚለው እንደዛው እንዳለ ሁሉ ማለት ነው። እዚች ምድር ላይ ያለ እና አቡ ለሃብ ተበት ሄደ ብሎ አላህ እዚች ምድር ላይ ያለ አላህ ሂክመኛ ነው ብራዘር፣ ሪፍቀኛ ነው። ከማናችን የበለጠ ከማን የት ይወዳደራል? ፈጣሪያችን ነው። ግን ከመስጀምሩ ነው ሽሩሩ መሆን ያለበት። ለፈጣሪ ያልሆነ ሰው ለእናንተ አይሆንም። በቃ 4 ነጥብ። ለፈጣሪ ያልታመነ ሰው ለሰው አይሆንም። እናታችሁ አባታችሁ የሚሳደብ ሰው ኢግኖር ካረጋችሁ አላህና መልእክተኛው የሚሳደብ ሰው ደግሞ ኢግኖር ማታረጉበት ምክንያት ምንድነው? ወላሂ ምንድነው?
አላህና መልእክተኛ እየተሰደበ ፊዳከ አቢ ወኡሚ ማለት እኮ በተግባር የምታንጸባርቀው ነው እንጂ በመላስ ኖርማል የሙናፊቆች ባህሪ ነው ባይዘው እንዴ ከአላህና ከመልእክተኛው ሲሆኑ ጊዜ አመንን ይላሉ ከዛ ከኋላ ከጀርባ ሆኖ ግን ያማሉ ከዛ እስልምና ለማዋጋት ጥረት ያደርጋሉ ምናም እስልምና ይሄ አይደለም የምትኖርበት ህይወት ነው በየትኛው አንተ ዘንድ የሆነ እንትን ስላልከ ምናምን አይደለም ተውሂድን ስትይዝ ጊዜ ነው ዛሬ ላይ ተውሂድ ላይ የሌለ ሰው ሙብተዲን ያስተዋወቅ والله لازم مبتدئ ያስተዋወቅ መልእክተኛው አለይሂ ሰላቱ ወሰለም የቢዳ አራማጅን ያስተዋወቀ ሰው አላህ ይርገመው ብለው የረገሙትን ተግባርን መታስተዋወቅ ለምሳሌ ነሺዳ ማስተዋወቅ ግልጽ ነው ምን እንነጋገረው ነሺዳ የሚል ሰው ሙብተዲእ ነው በነገራችን ላይ እኔ አይደለሁም ያልኩት ታላላቅ አሊሞች ቢዳን ስላደረ ያ ብቻ አይደለም ወደ ቢዳ መጣራት ማለት ምን ማለት ነው ሪከመንድ ማድረግ ለምሳሌ ነሺዳ ሽርክ ድሮ የሰራው ጉዛሬ ልናገረው ያዳም ጭቃ ነው እጁን ያጠቆረው ነበር ያሳመረ ሌሎች ሲያቦኩ የሚል አቡል ጀበል የተባለ ግለሰብ አዳምን መላእክቶች መሆናቸው ነው እንግዲህ ጭቃ ሲጠፈጥፉ ጊዜ እጁን ጠቆረ ተብሎ እንዲ እየተቀለደ ከዛ በኋላ አንተ ያነሺዳ ሼር መታረክ ከሆነ ምንድነው ከነሱ የምትለየው እንዴ ተውሂድ ሱና ይሻለው ማለት እኮ በተግባር የምትኖርበት ህይወት ነው ብራዘር እንዴ እንጂ የቁርአን አያ እየጻፍክ ማለት ነው ነሺዳ የምታረግበት ሙዚቃ የምታረግበት አይደለም መልእክተኛው አለይሂ ሰላቱ ወሰለም ለወደፊት ይመጣሉ ብለው ከተነበዩ ትንቢቶች መካከል ምን አይነት ሰዎች ናቸው ሶስት አይነት ሰዎች ናቸው አይደለ ሐመርን የሚፈቅዱ ዝሙትን በአደባባይ እና ደግሞ ሐር ልብስን የሚፈቅዱ ለወንዶች የተፈቀደን ለሴቶች የተፈቀደ ለወንዶችን የሚፈቅዱ አይነት ዑለማዎች እንደሚነሱ መልእክተኛው አለይሂ ሰላቱ ወሰለም ተናገሩ አይደለ ዛሬ ላይስ የሙዚቃ መሳሪያ አላህ ያሳያችሁ ከዛ ለዚህ ደግሞ ኤቪደንስ ሲሆን ዘንድ የተለያዩ መረጃዎችን ያመጣል ምናልባት እኛ በ44ኛው ሂጅራ ላይ የነበሩ በ200 ምናምን የነበሩ ስናመጣ እሱም ያመጣው የመች ነው በ21ኛው ሴንቸሪ የነበሩ የነ ዩሱፍ አልቀርዳዊ የራሳቸው ፍልስፍና አምጥቶ የነ ሰይድ ቁጠው ያመጣልህና እንዲ ይላል ዋይ አየ እስልምና የሚኖርበት ህይወት ነው ስንል ያ ነው ወደ እስልምና መጣራት መልካም ነው ግን ምን ያክል መንሃጅ እስቲ እዚህ ጋር ያላችሁ ሰዎች መንሃጅ ምንድነው እስቲ ኮሜንት ላይ ነገር አቂዳ ታቃላችሁ እንበል መንሃጅ ምንድነው መንሃጅ ሲባል ምን ማለታችን ነው ወደ መንሃጅ መጣራት ማለት ምን ማለት ነው ሰለፎችን እንከተል ስንል ምን ማለታችን ነው እስቲ ነገሩ አይ በመላስ አይደለም ሰለፎችን መከተል ተግባራዊ ያላህን ቁርአን ወላሂ መከበር አለበት እንዴት ባክግራውንድ ክላሲካል አድርገ የሙዚቃ መሳሪያ አድርገ ተፖስተታለህ አይደረግም ሪፖስት እያንዳንዳችሁ እንታዘባለን እኔ የሚታዘበኝ ሰው እንዳለ ሁሉም እናንተም እንታዘባለንና ሰለፎች በሁለንተናችን አራያዎች ናቸው በንግድ ሊሆን ይችላል ከሚስቶቻችን ባለ መስተጋብር ሊሆን ይችላል በተርቢያ ሊሆን ይችላል ወይም ልጆች እንዴት ማሳደግ እንዳለብን እንዲሁም በዳዋ ዘርፍ ለምሳሌ ከነን ሙስሊሞች ጋር እነ ሼህል ኢስላም ኢብኑ ተይሚያ ማለት ነው በ18 አመታቸው ሙፍቲ ነበሩ ይሄ ብቻ ሳይሆን ወደ እስልምና ላይ የሚነሱ ጥያቄዎች በአጠቃላይ ምላሽ ይሰጡ ነበር ንጽጽር የተጀመረው በቅርብ ነው አይደለም ይመስላችሁ ይሄ በእነ አህመድ ማናቸው ሼህ አህመድ ዲዳት አላህ ይርሐማቸውና በሳቸው ምናምን ነው የሚመስለው አይደለም እነ ሼህ ኢስላም ኢብኑ ተይሚያ ማለት ነው ምላሽ ይሰጡ ነበር ያ ብቻ ሳይሆን ማለት ነው ፍልስፍና ዓለም ውስጥ ያሉ ሰዎች ይሄ ኤቲስቶች ላይ ራሱ ምላሽ ይሰጡ ነበር ዛሬ ላይ የሳቸውን ኪታብ ስንቶቻችን አንበበናል አላነበብንም ምክንያቱም ወሏችን የት ነው ሲባል ላይቭ ላይ ነው ለእስልምና የሰጠነው ጊዜ የለ ተማር ሲባል ጊዜ አቂዳ ሲባል ጊዜ ሙስሊሞችን መከፋፈል የሚመስላቸው በርካታ ሰዎች አሉ አያችሁ ግዴታ አንቺ መንሃጅሽ ወይም ቂራት ካልቀራሽ ምናምን
እዚህ መተስለለፈለፍሽ ምናምን ነገር ትዳር የምታገኝ ይመስልሻል? አይደለም። ትዳር የሚገኝበት ያን አይደለም። 20 ነው ወላሂ ሁሌ ነው የምናገረው እኔ 20 ለሴት ልጅ ማለት ነው። ለሴት ከምግብ በላይ ከልብስ በላይ ነው 20 ወላሂ 20 ከልብስ በላይ ነው። አስቡ ያቺን ማለት ነው ያቺን የሚጥል በሽታ ያለባትን ሴት ወደ መልእክተኛው አለይሂ ሰላቱ ወሰላም መጣ ከዚህ ነገር አላህ እንዲያሽረኝ ዱዓ አድርጉልኝ። ኦኬ ይሄን ነገር እንዲያሽርሽን ዱዓ አድርግልሻለሁ ወይም ደግሞ በዚህ በሽታሽ ምክንያት አላህ ጀነት እንዲያስገባሽ ትፈልጊያለሽ ወይ? አው ጀነት እፈልጋለሁ ግን ስወድቅ ጊዜ ሰውነቴ ይገላለጣል። አስቡ በሽታ ነው እኮ የሚጥል በሽታ ይዟት እሷ ያሳሰባት ምንድነው? ልብሷ ነው። ወላሂ ይህን ስብና ያላቸውን ሰዎች እንከተል። 20 ስትባይ 30 ምትይ ከሆነ ጅላንፎ ነሽ። በሚገባሽ ቋንቋ ነው የምናገረው። ስልጣኔ አይደለም፣ ሱልጣንነት አይደለም። ስልጣኔ ማለት ይሄ አይደለም። የሆነ እኔ ለምሳሌ ጭስ ምናምን ለሆነ ይችላል እናንተ ጉም ሆናችሁ ማለት ነው። ያው በእኛ ሰፈር አካባቢ እንደዛ ስለሚባል ነው እንጂ እኔ እንደዛ ማለት አይደለም። ግን እንደዛ ብትሆኝ እንደዛ በሆነ ራሱ መፈልጋት ማለት ነው። ወላሂ ጨዋ የሆነች ሴት ናትና ጨዋ ሁኑ ለራሳችሁ ክብር ይኑራችሁ። 20 የተሞላትን ስነ ስርዓት ያላትን ሴት ተፈላጊ ናት የትም ብትሆን ማለት ነው። የትም ኢብኑ ቀይም ረሂመሁላህ አንድ የሚናገሩት ንግግር አለ ሁሌ ነው የምለው 20 የሚለው ቃል ይሄ ጥብቅነት የሚለው ቃል ሀያት ከሚለው ግስ የተገኘ ነው። ሀያት ሲባል አሁን እናንተ እዚህ ሶሻል ሚዲያ ላይ ያለችው ወይም የሆነ ስም እንዳይመስላችሁ ህይወት ማለት ነው። ህይወት ከሚለው ግስ የተገኘ ነው ይላሉ። ሱብሃንአላህ አይገርም? አያችሁ እህቶች 20 ሲኖራችሁ አይናፋርነት ቁጥብነት ሲኖራችሁ ምን አላችሁ? ህይወት አላችሁ። ከዛ ውጪ ያዙን ለቃቆኝ የምትሉ ከሆነ ወላሂ ላዚም ህይወት የሚባል ነገር የላችሁም። በቆምኩ ህይወት የሆነ ቆማችሁ ሊሆን ይችላል ግን በቆም የተገፈፈ ሰው ሲባል ሰምታችሁ ታውቃላችሁ? እንደዛ አይነት ህይወት ነው የምትኖሩት። ያ ህይወት እንዳትኖሩ ደግሞ ምንድነው ማድረግ ያለባችሁ? ከአላህ ጋር ያላችሁ ግንኙነት በጣም ማሳመር አለባችሁ። ለዚህ ረዳን ዘንድ ደግሞ ምንድነው ከወገንተኝነትና ከኤቭሪተኝነት መውጣት አለባችሁ። ይውላችሁ እኔ በፊት ላይ ቦርጭ የሌለባትና ወፍራን ሴት ለትዳር ደስተኛ ታረጋለች ያስብ ነበርና አሁን ላይ ግን ሐሳብ ይቀይራል። ግን ስቀልድ ነው። ይውላችሁ ሴት ልጅ ሴትን የሚያደርጋት ምንድነው ከተባለ ይሄ ኤቭሪተኝነት ከሌለባት ነው። ኤቭሪተኝነት ሲባል ማለት ነው ይሄ ወንዳ የሆነ ሴት በጣም ነው የምታስጠላው። ጠጋበኝ የሆነ ሴትና እንደዛ አትኑ ለማለት ያክል ነው። ዛሬ ግን መከርኩኝ አቡ ሰላነኝ እንድትለዋል አይ የምር ሰዎች እንደዛ ሲሉ ሰምቼ ከዛ በኋላ እንደዛ ይመስለኝ ነበርና ሙብተዲን ማስተዋወቅ ከባድ ነገር ነው። ሙብተዲን አታስተዋውቁ። ወላሂ እኔ ኩግራ ነው የሚገባኝ። ቆይ እኔ ለእናንተ ሌላ ራይ የተገለጠ ነገር አለ ወይስ እኔ ያልገባኝ ነገር አለ ወይስ እኔ ጅል ሆኜ ነው ወይስ እናንተ አራዳ ሆናችሁ ነው? እስቲ ንገሩኝ። ማለት የሙዚቃ መሳሪያ حرام ነው ነሽዳ መሳሪያ حرام ነው ካላችሁ በኋላ ከዛ በኋላ ፖስት የምታረጉት ሪፖስት የምታረጉት ምናችሁ ነው የሚያማችሁ? ሐቂቃ ማለት ነው አይገባኝም። እነዛ በኒ እስራኤሎች አላህ Subhanahu Wa Ta'ala ይረገማቸው እንዴ በኒ እስራኤሎች የሚባሉት እኮ እነዛ ያዕቆብ ዘርያዎች ነገዶች ማለት ነው። አላህ በጣም ያለቃቸው ህዝቦች ነበሩ። በጣም ያከበራቸው እንዴ በጣም ከዓለማትም ህዝብ የመረጣቸው ሰዎች ነበሩ። ከዛ በኋላ አላህ ለምንድን ነው ይረገማቸው? የረገመበት ዋንኛው ምክንያት ለምንድነው ስንል በመልካም ያዙን በመጥፎ ደግሞ አይከለክሉም ነበር። ይሄ ብቻ ሳይሆን ይሄ የማይሰሩትን ይናገሩ ነበር። የማይሰሩትን መናገር ከባድ ነገር ነው። ታያ ችግር የለውም። እኔ አራያይ ነብዩ አለይሂ ሰላቱ ወሰለም ናቸው። ስለዚህ ከሚስቴ ጋር እንዴት መናወናር እንዳለብኝ በደንብ አውቃለሁ። ስለዚህ እሱን ያሳሰብሽ ችግር የለውም። እኔ ኃይለኛ አይደለም ለሚስቴ በጣም ለስለስ ያልኩ ሰው ነኝ።
እውነት ለመናገር ተመሰከረልኛለች ኢቭን ካለች ራሱ አስገባታለሁ የለችም ኦዲየንስ ላይ የለች ጫዋና ታያችሁ ኢቭን እኔ ራሱ ላይቭ ስገባ ጊዜ አትገባም ሌላ ቦታ ልትገባ ይቀርብ እና የማይሰሩትን መናገር ከባድ ነገር ነው ያን ነገር አድርጎ ምናምን ነገር ከሐሜት ተቆጣቡ ወላሂ ለዚህ ዛሬ እኮ ሰንበዲ እንዲያረገ ምናምን ነገር ትላላችሁ ተው ጥሩ አይደለም እውነቴ ነው የምላችሁ እኔ ለሚስቴ እንዴት መኖር እንዳለብኝ አውቃለሁ በስ በትኖር ምናምን የምር አስገብቼ ራሱ አስተዋውቃቸው ነበር ግን የለች እኔ ራሱ ዝናብ እየዘነበ ስለሆነ ነው የገባሁት እሷ ፈቅዳለኝ ምናምን ነው መገባው እንጂ ካልፈቀደች ላሽ ነው ባላየ ባልሰማ አላኩልሃል እንትን ነው ዋንኛ የገባሁበት ምክንያት ላይ እንትን ነው ይሄ ሙሪድነት ይቀርባችሁ ሙሪድነት ማለት ምን እንደሆነ ታውቃላችሁ ለምሳሌ እስልምና ውስጥ ካሉ ፊራቆች አንጃዎች መካከል ሱፊያዎች አሉ አይደል ሼህን በሙሪድ መከተል የሚል መርህ አላቸው በነገራችን ላይ እንዴት መሰላችሁ የሆነ ሼህ የሆነ ነገር አለ ለምሳሌ ኦርቶዶክስን የሚያስነቅ ገላት አላቸው በነገራችን ላይ ሱፊያዎች የወሊ በግ ታርዶ ተበልቶ የበሉ 1000 ሰዎች ወደ በግን ተቀየረ የሚል የሱፊያ ኪታብ ባመጣላችሁ አትገረሙ ትገረማላችሁ በጣም ነው የምትገረሙት ገላት ምናምን ነገር እንዳይመስላችሁ ሱፊያ ዘንድ እንደ አይነትን አመለካከት ያላቸው ሰዎች አሉ ወላሂ ለዚህም እንደዛ አይነትን አመለካከት ያላቸው መውለድን ያቃታት ሴት ከዛ በኋላ ደዋ ለማስደረግ ሼሆች ጋር ሄዳ እኔ አላህ ምስክሬ ነው ይሄን ነገር እናቴ ናት ስትናገር የሰማው ድሮ ማለት ነው ምን ሼህ ጋር ሄዳ ከዛ በኋላ ሼሁ የቃመውን ይሄ ጫቱን እጥፍ ብሎ ሰጣት ከዛ በኋላ ያኘከውን ማለት ነው እጥፍታ ነው የሚባለው እሱ ነገር ዋጭ ዋላት መዋጠት በጣም ከብዷት ምናምን ነገር ምን ታረጋለች መሬት ላይ ታረጋዋለች መሬት ላይ ካረጋችሁ በኋላ ከመሬቱ ወንድ ልጅ ተወለደ ይላል እንዲህ አይነት ተረተረት አለ ብራዘር የት ነው ኢትዮጵያ ውስጥ የተማለላችሁ አብዛኛው ማህበረሰብ ያንጸባረቀው ነገር ነው ይሄ እኔ ወላሂ መደባበቅ አልወድ እንደዛ አይነት ነገር አርሽ ላይ የሚሰግዱ ሰዎች አሉ ይባላል አይደለም በቃ መስጂድ መሄድ ሲደብራቸው ጊዜ አንተ ለምንድን ነው አሰግደም ምናምን ወንድም ምናምን ነገር ስትላቸው ጊዜ ያር ነው እኔ አርሽ ላይ ነው የምሰግደው በቃ በጣም ኢማን እንትን ነው ወይ ለምሳሌ አንድ ሰው ገዳም መነኩሴ ይሆናል አይደል ሲመነኩስ ጊዜ ሲቆርብ ነው የሚባለው ብቻ እንደዛ ሲሆን ጊዜ ጉድጓድ ላይ ይሆንና ከዛ በኋላ ክንፍ አበቅላለው ብሎ የሚያምኑ ሰዎች አሉ ለገላት ላይ ያነበብኩት ነው በነገራችን ላይ ምክንያቱም እንበራለን ብለው ስለሚያምኑ ማለት ነው እና እነዚህም ሰዎች ዘንድ እንደዛ አይነት አስተሳሰብ አለ አይበሉም አይጠጡም ግን የሆነ ክትፎ ይበላሉ እኔ ክትፎ በጣም ነው የምወደው እና ክትፎ ገንፎአቸው ምናምን ነገር ይበሉ ገንፎ በልቻ አላቅም በህይወት ይወርጋችሁ ከዛ እንዴ ያደረጉ ምናምን አርሽ ላይ ምን ሰግደ ሰዎች ነን ይላሉና ከዚህ ነገር ተጠንቀቁ እንደ አይነት ሰዎች አሉ እኔ በአካል ማቃቸው ሰዎች እንዴ ዘምዘም ውሃ ኢትዮጵያ ውስጥ አለ ብትባሉ ምን ትላላችሁ ይሄን ነገር የሚያደርገው እኮ ወላሂ ሁለት ሰው እንዳይመስላችሁ በሺዎች የሚቆጠሩ ሰዎች ይሄን ነገር ያደርጋሉ ለዛው ደግሞ ከተማ ውስጥ ዘምዘም ውሃ አለ ይባላል ለጤናችሁ ለአፊያችሁ ለተለያዩ ነገር ጤና ይሰጣል ለዛው ደግሞ አሱና ቲቪ ላይ ምናምን ላይቭ ላይ ይተላለፋል ወላሂ ቁለቱ ይባላልና ስሙ ትንሽ ያስቃል ብቻ እሱን ከተጣጣችሁ አፊያ ታገኛላችሁ ምናምን አሰባችሁ ከዛ የሺዎች በረካ ብለ እግር ትስማለህ ምናምን ነገር እግር ሲሳም ምናምን ነገር አይታችሁ ታቀላችሁ እኔ ንጹህ አይደለም ወላሂ እኔ በአካል ስለማቀው ነው በአካል ሄጄ አይቼዋለሁ ሲሄድ ጊዜ ግን የሚገርማችሁ እናቶች ሃይላንድ ምናምን ይሰጡን ነበር ሃይላንድ በጀማ ሆነን በግሩፕ እንሄድ ነበር ስኳድ ነበር ይጀማ ማለት ነው አህዋሽ ሱፊያ ማለት ነው ስራ አስፈጻሚ ነው ምንም ልዩነት የላቸው ይሄ የድሮ ሱፊያዎች እንዲ ነበሩ ምናምን ተውት ያው ናቸው
የዝንጀሮ ቆንጆ የለውም። ተብሊግ በሉት ሱፍያ በሉት ዞሮ ዞሮ ወዴት ነው የሚሄዱት ስንል ወደ አሻሪያነት ነው። ገባቸው? ምንም ልዩነት የላቸውም ወላሂ ምንም ማለት ነው። ሱፍያ መውሊድ ምናምን እኮ የእስልምና መሰረት የሆኑ ነገራቶች የማይቀበሉ ሰዎች ናቸው። እንዲህ ቁርአን መህሉቅ ነው እኮ የሚሉ ሰዎች ናቸው። አሰባችሁት? ቁርአን መህሉቅ ነው ፍጡር ነው ብለው የሚያምኑ ሰዎች ናቸው እኮ። እናንተ ማለት ነው ምን መሰላችሁ? ነሺዳ አዝማሪ ሽርክ ምናምን ሳይሆን ትልቁ ነጥብ ምንድነው? እነዚህ ሰዎች የአላህ ስምና ባህሪ አይቀበሉ። ሰው እንዴት የአላህ ስምና ባህሪ አርህማን ስትል የሱ አዛኝነትን የሚያንጸባርቅ አላህ አዛኝነቱን የማይቀበል ሰው ነው። አዛኝ ከተባለ ወንድ ልጅ አቡ ሰላም ያዝናል እኮ። ስለዚህ ከሰዎች ጋር ስለሚመሳሰል ከፍጡራኖች ጋር ስነማመዛ እዝነት ሲባል እንትን ነው ለማለት ፈልገው የሆነ ያጠሙታል። ገባችሁ? የአላህ ስምና ባህሪ አይቀበሉም። ይህ ደግሞ ከተውሂድ ክፍሎች መካከል አንዱ ነው። ይህ ነገር ያልተቀበለ ሁጃ ቆሙበት ደሊል ቀርቦለት ከዛ ይከፍራል። በነገራችን ላይ ዑዝር ቢልጃህል ተሰጥቶት ማለት ዑዝር ቢልጃህል ማለት ምን ማለት ነው? ለምሳሌ ወደ ክፍለ ሀገር አካባቢ ያሉ ሰዎች ቁርአንና ሐዲስ የሚያስተምራቸው ሰዎች ይህን እውነትን ሳይረዱ ቢቀሩ ዑዝር ይሰጣቸዋል። ግን እያወቀ ጠማጥማሚ ከሆነ ወደ ክህደት ነው። ያው አንድ ሰው እንዲህ ነው ብለ በነጠላ መናገር አይቻልም። ግን በጠቅልሉ እንዲህ የሚያደርጉ ሰዎች ይከፍራሉ። እና አህዋሽ ያ ነው ሱፍያን በሉት ያ ነው። ትንሽ ተብሊግ ይሻላል ግን ይሻላል አይደለም። እኔ ሁሉ መርዛም ናቸው። በጎረቤት ሐቅ አንገባም የሚል መርሐላቸው። እኔ ወጥቻ አቀለው የኔ ታሪክ ንገራችሁ። ሁሩጅ ይባላል። ሁሩጅ ለምሳሌ ለ4 ወር ለ1 አመትና ለ1 ወር እንዲሁም ተማሪ ከሆናችሁ ለ3 ቀን ትወጣለ። አይ ቲንክ ለ24 ሰዓት ወይም ለ3 ቀን አለ። ከአርብ ቅዳሜ ማታ ትመለሳላችሁ። አርብ ከክላስ እንደወጣችሁ ሁሩጅ ትወጣላችሁ ምናምን እና እኔ ለ3 ቀን ነበር የወጣሁት። አርብ ወጣን እሁድ ማታ ተመለሰ። ስንወጣ ወላሂ እኔ ምትበሉ ስጋ ብቻ ነው ብራዘር። ምንም የምትማሩት ነገር የለም። ዳዋ ነው ምን ዳዋ አይደለም። አይቼዋለሁ። በጎረቤት ለምሳሌ ሽርክ የሚሰራ ሰው ሽርክ እየሰሩ ያየህ በጎረቤት ሐቅ አንገባም ነው የሚሉት። በጎረቤት ሐቅ አንገባም። እኛ አይመለከተንም። እኛ ሄድንበት ዋንኛ ፐርፐስ ሰዎችን ሰላት የማይሰግዱ ሰዎች ወደ ሰላት መጣራት ነው። ሲጀመር የአህባሽ የጎን አጥንት ናቸው ማለት እንችላለን። የግራ ጎን ነው የሚባለው የግራ ጎን ያ እንትን ነው እኮ እኔ የሚያናደኝ መተባበራቸው ምናምን እኮ አይገርመኝም። ምክንያቱም 2004 ላይ እኮ ከሊባኖስ አይሁዶች ወደ ኢትዮጵያ የላኳቸው ፊረቆች ናቸው። በነገራችን ላይ 2004 ዓለማችን ላይ ማለት ነው ሁሌ ነው የምናገረው ዓለማችን ላይ በጣም ቀልድ ሰምታችሁ ስቃችሁ ሊሆን ይችላል። ሱፍያና አህባሽ ነባር እስልምና እንደምትለው አስቀኝ ነገር የለም። አይ በህይወቴ የሚያስቀኝ ነገር ያ ነው። አሻሪያንን ምናምን ነገር ይላሉ። ከዛ ይብኑ ማናቸው እሳቸው በነገራችን ላይ ተወት አድርገዋል። ስማቸው ረሳው። ብቻ ወደሳቸው አቂዳ እንዲ ነው ይላሉ። ወላሂ በጣም ነው የምትወፍሩት። ከዛ በኋላ እኔ እዛ ሁሩጅ ከወጣሁኝ በኋላ ምንድነው የምትለፈልፈውች ይባላል። ከዛ በኋላ ከወጣሁኝ በኋላ እንዴት ሆነ መሰላችሁ? አስቸግሬ ነው በነገራችን ላይ ወላሂ ብራዘር ላከኝ ማለት ነው። ልኩኝ ምናምን ሄጂ እኔ እንድነቃ ምናምን ነው አለ አይደለም። ኳስ ጮት ነበር ራገጥ ነበር ምናምን ኳስ በጣም ነበር የምወደው። ያን ነገር ሳስቸግር ጊዜ ወሰዱኝ ሁሩጅ ወጣሁኝ። ወጥቼ ምናምን ነገር ከዛ በኋላ ምሳ እኛ ከሰራን እራት ደግሞ የሆነ ሰው ይሰራል ምናምን ነገር። እኔ ምንም ነገር አላውቅም። አላህ ምስክሬ ነው ምንም ነገር አላውቅም። ከዛ ፈጅር እንደተሰገደ ተናስና ዳዋ አድርጋለኝ። ወላሂ ነው የምላችሁ። እኔ እኮ ምንም ነገር ማቀው ነገር የለም።
እኔ ምንም አላውቅም ሪያዶ አሳሊህም ይሄ አማርኛ ትርጉሙ ታውቃላችሁ ሐዲሶች እሱ ታነባለህ በአማርኛ አለኝ አረኔ አንብቤው አላውቅም ምንም ማቀው ነገር የለምና ግዴታ ነው አለ ዛሬ ያንተ ተራ ነው ስለዚህ ተነስተ ፈጅር ከተሰገ ምን እላለሁ ምናምን በቃ ዛሬ ጣፊ በሆነችው ዱንያ ዘላቂዋ በሆነችው አኺራ ነጃ ፈላም እንወጣው በነብዩ አለይሂ ሰላቱ ወሰለም ሱና ነው ይህን በተመለከተ ከፈጅርስ በኋላ እዚህ ምንድነው የሚሉት ባለ ዳዋ ስላለ ተቀመጣላችሁ ሙስተርዳም ምናምን ነገር ይላሉና እንደዛ ተላላሉ ተነስቼ እንደዛ አልኩኝ ያንቀጠቀጣይ ማለት ነው በነገራችን በህይወቴ መድረክ ላይ ለመጀመሪያ ጊዜ እንደዛ ሳወራ ማለት ነው እና ተብሊጎች እንደዛ ናቸው ከዛ እኔ ጥሩ ሆናለሁ ብዬ የህዝኩ ሰውዬ ለምሳሌ አዳባ ጣማለ የምግብ እንዴት መብላት እንዳለባቸው ምናምን ታሊም ምናምን የሚሉት ታሊም አለ ምናምን ይላሉ ከዛ በኋላ ምግብ እንዴት መብላት እንዳለባቸው ምግብ ስትበሉ ነው እኔ በጣም ያሳቀኝ ፓርት እስካሁን ማረሳው ሳስታውሰው የሚያስቀኝ ስንተኛ ጊዜ ለምሳሌ አስተኛኝታል እንዴት ተተኛላችሁ ተኛና አሳየኝ አለኝ ወላሂ ተኝቼ ህፃን እኮ አይደለም ቢያንስ የዛኔ 16 አመት ወይ 17 አመት ምናምን ከዛ ተኛና ምናምን አሳየኝ አስቡት ከዛ ጀለስ እኔ ተመልሼ ምናምን ተነስቼ ምናምን መጣሁኝ በሶስተኛ ቀኔ ከመጣሁኝ በኋላ ፈዝዣለሁ ወላሂ ሊያስተካክሉ ልክ ጭራሽ አፍስዘው ምናምን ነገር ላኩ አለኝ ብራዘር ማለት ነውና ያ ተብሊግ የሚሰራው ነገር በአጠቃላይ ሁሩጅ ምናምን የሚባለው ነገር የለም ከየት አምጥታችሁ ነው መልእክተኛው አለይሂ ሰላቱ ወሰለም ማለት ነው ጓዝን ጠቅልሎ መሄድ ከሶስት መስጂዶች በስተቀር ከልክለዋል ይሄ ሰሂህ የሆነ ሐዲስ ነው ሰሂህ የሆነ ሐዲስን እንትን ያልክ አንተ ከፓኪስታን የሆነ ሰው ከባንግላዴሽ መጣ ብለህ ከዛ በኋላ ሽንኩርትን ወላሂ እነዚህ ሰዎች እኮ ለሚስታቸው ሽንኩርት አይገዙም እንዴ ምን ማለት ነው አንተ ሁሩጅ ከመውጣት በፊት እኮ ለሚስትህ እኮ አስቪዛ መግዛት አለበት ሚስትህን ጉሊት እየተንከራተተች ማለት ነው ልጆችህ የሚበሉ ነገር ራቆታቸው እየሄዱ እንዴት ነው ምን አይነት ዳዋ ነው እንዴ ዳዋ የሚጀምረው እኮ ኢባዳ ነው ራሱ እኮ ሚስትህን ማገዝ ለልጆችህ ማልበል ኢባዳ ነው ያን ነገር ሳታደርግ ከዛ በኋላ አንተ በአመት ምናምን ጥብስ ምናምን እየበላ መተ ምንድነው ኪችን ውስጥ ሆና ስትመጣ ጊዜ ሽንኩርት ታለሽ ትላታለ አንተ የፓኪስታን ምናምን ፓኪስታን የመጣ ከባንግላዴሽ የመጣ ሽቶ እየቀባህና በምን አንግል ነው ልክ ሊሆን የሚችለው የተብሊግን ስራ እየነገርኳችሁ ነው በሰው ሐቅ አንገባም ብለው ወይ በጎረቤት ሐቅ አንገባም ብለው ሽርክ እየተፈጸመ ለምሳሌ እኔ አሁን ስራ ቦታ ነኝ ከስራ ያጠገብ በእስልምና ሽፋን ቀብር አምልኮ ቢኖር የሆነ ሼህ እየተመለከ ቢያገኙ የጎረቤት ሐቅ ስለሆነ እኛ አንገባም ነው የሚሉት ምን ማለት ነው አስቡት ምንድነው እስጂማ ነው ምናምን ይያሉ ቡታጀራ ላይ ማለት ነው በአመት አንዴ ሁሌ እንትን ስብሰባ አላችሁ ባለፈ ምን ተደረገ መሰላችሁ ተብሊጎች ነው ይሄን ነገር የሚያዘጋጁት ቡታጀራ ላይ ምናምን ተብሊጎች አዘጋጅተው እዛ ላይ የተሳተፉት እነማን ናቸው ስንል አህባሾች ናቸው ሙሉ ሱፊያዎች ምናምን ናቸው ይሄ ብቻ ሳይሆን ከዩጋንዳ ለበርጫ ብሎ በሳይክል መጣ ሲባል ጊዜ ደነገጥኩኝ ለፍርፍር ማለት ነው ፍርፍር ለመብላት በነገራችን ላይ እንደ የመውሊድ ምናምን ፍርፍር በጣም ነው የሚጣፍጠው እኔ በልቼ ስለማቅ አይቀል እና ለዛ ብሎ የሚመጡ ሰዎች አሉ ከዛ መተ ደግሞ እኮ እኛም እኮ ከፑል ቤት አወጡ ነው አውጥተውናል ያን ነገር እኮ አልከደም ወላሂ እኔ ኳስ ሰራገድ ጊዜ ኳስ ሜዳ ገብተው ና ስገድ ስሜን እየጠሩኝ ምናምን ነገር አድርገውኛል ግን ያ አድርገዋል ማለት ስተት የለባቸው ማለት አይደለም ስተት በደንብ ነው ያለባቸው ያላህን መብት ሲናገሩ ሰምታችሁ ታውቃላችሁ
ወላሂ ሲናገሩ መስጂድ ላይ እኮ ሁሌ ያሉ አይደለም የተለያዩ ዛሬ ዘላቂ ጠፊ በሆነች ዱንያ ጠፊ መሆኗ ማንንም ያውቃል እኮ ያ እሱ ነው እኮ አሁን ዛሩ አንቺም እንዳልሽው እንትን ወላሂ የሚጣሩበት ብዙ ሱሳም የሆኑ ጓደኞች ራሱ ያወጧቸው አውቃለሁ በጣም ከፑል ቤት ምናምን ቤቲንግ ላይ የነበሩ ቁማር ላይ የነበሩ ጓደኞች ራሱ ወጥተዋል ግን ከወጡ በኋላ ያላህን መብት ያስቀደሙም ነው አሁን ነቢያቶች የተጣሩበትን ዋነኛ ዓላማ ያን ነገር ችላ ይሉታል ያን ነው አው ሼር እሳቸው ናቸው የግብጽ በጣም ነው መወዳቸው ነገራችን ላይ ቆይ ራሱ ላርጋቸው ወላሂ በጣም ነው መወዳቸው ከምታስቡት በላይ በጣም ደም እኮ እንዴት እንደሚያምሩ ወላሂ ለዚህ እንዴት ደስ እንደሚሉ እሱ ነገር እሱ ነው እኮ ሁለት ደግሞ እንትን ነው በቃ በመልካም ያዙን በመጥፎ ደግሞ አይከለክሉም እና ሲፈቱ ሲታ ምናምን የሚሉት የሆነ መርህ ነገር ደግሞ አላቸው ምናምን ነገር እንትን ነው እኮ እኛ ማታ እንዞር ነበር አሁን እስቲቃማ ምናምን የሚሉት ነገር አለ መሰለኝ እንትን ላይ ማለት እሁድ ለምሳሌ ማኪያቶ ምናምን ታፈላላችሁ ምናምን ከዛ በኋላ ያላችሁ በመደዳ ትዞራላችሁ ሱፊያዎች እንደሚያደርጉት ለምሳሌ ሱፊያዎች ምንድነው የሚያደርጉት ሐሙስ አንዳንድ መስጂድ ላይ ካያችሁ ሱና መስጂድ ሰግዳችሁ ስታበቁ ከዛ በኋላ የሱና መስጂድ ላይ ለመዳችሁ ሐሙስ ቀን የሆነ ለየት ያለ ነገር ሲደረግ አይታችሁ አታውቁ ሐሚስ ያሉ ከዛ በኋላ መስጂዱ በጣም ያደርጉታል የሆነ ጭስ በጭስ ማለት ነው والله እኛ መስጂድ እንደዛ ነበር አልহামዱሊላህ አሁን ግን ተቀይሯል እና እነሱም የሆነ የዞሩ ምናምን ወይ ረመዳን ላይ ካያችሁ ሁዝበይል ያ ረሱላህ ምናምን አውዙ ቢላህ እንደዛ ያሉ የሽርክን ጉርጉሩ ምናምን የሚያደርጉ ሰዎች አሉ ወአለይኩም ሰላም እንዴት ኖት ዛሬ በጣም ቆየሁ ለመጀመሪያ ጊዜ ላይቭ እንድስቆይ ቀን ማለት ነው ሐሙስ ቀን እንደዛ ነው የሚያደርጉት እኔ ሲጀምር ወላሂ ማዝነው እኮ ምን እንደሆነ ታውቃላችሁ አሁን ለምሳሌ እኛ ኮምፓራቲቭ ሪሊጅን ላይ ምናምን እንሰራለን ምናምን እኔ ፕሮቴስታንት ዘመዶች ሳይሆን የቅርብ ዘመድ የስጋ ዘመዶች ያሉና እነዛ ሰዎች ለምሳሌ አንዳንዴ መውሊድ ሲከበር ከመስጂድ አጠገብ እንሄዳለንና ሰላም እንደነው ይሄን ነገር ይሉኛል አለ አይደለም ነን ሙስሊም ዘንድ እስልምና ሌላ ኢሜጅ እንዲኖረው ነው ያደረጉ ያሉት እነዚህ ሰዎች እኔ እየሰሩ ያሉት ነገር ራሱ ግራ ይገባኛል አሁን ሰሞኑ ደግሞ ጭራሽ ብለው ከነን ሙስሊም ጋር አብረው ነው አይደለም እየሰሩ ያሉት አብረው ማለት ነው ወላሂ አብረው አንቺ ምንድነው ያለት ባለ መሲ ሰርታበት ቪዲዮ አይቼው ወላሂ በጣም ነው ይገርመኝ የምትሳደባው ልጅ ማለት ነው ኦማን ነው ምናምን የምትባለው ታታሪ ነሽ አላት ወላሂ በዚህ ልክ አቅላችሁ በነገራችሁ ደበርጫ ማለት ነው ዳሜጅ የሚያደርግ ነገር የለም እንደ በርጫ ዳሜጅ የሚያደርጋችሁ ነገር የለም ዩቲዩብ ላይ ሰብስክራይብ አድርጉኝ እስቲ 63 ሰዎች አላችሁ ገብታችሁ ሰብስክራይብ አድርጉኝ እኔ ዩቲዩብ ላይ መሰራ በዋነኝነት ንጽጽር አይደለም ቲክቶክ ላይ አሁን እንዲህ አይነት ነገር አላወራም ምክንያቱም ቲክቶክ በዋነኝነት ንጽጽር ብቻ ነው መሰራበት ዩቲዩብ ግን እነዚህ ሰዎች ላይ ነው ምላሽ መስጠው እና ገብታችሁ ማየት ትችላላችሁ አንቺ ምንድነው ትሁት ምናምን የሆነ ነገር ብቻ እንደዛ አላት አስቡት ወላሂ አላህና በተለይ ደግሞ አሁን ሱፊዮች ምንድነው እኛ የሰላዋት ወዳጆች የመልእክተኛው አለይሂ ሰላቱ ወሰለም ወዳጅ ነን ወሃቢያዎች የመልእክተኛው አለይሂ ሰላቱ ወሰለም ጠላቶች ምናምን ይላሉ ግን በተግባር ይኖሩታል ወይ ያን ህይወት ስንል አይኖር ያ ታታሪ ነሽ ምናምን እንዴት ፊዳካ አቢ ወኡሚ ያልክ
ጫትህን በጉንጭ አድርገህ ማለት ነው እየዘፈንክ ባዝማሪህን ይህን ነገር እያደረግ አላህና መልእክተኛ የሚሳደብን ሰው በግልጽ ማለት በግልጽ አንድ የታክሲ ዱርዬ የማይሳደበውን ቃል እየተጠቀመ የሚሳደብን ሰው እንዴት ታታሪ ትላለህ? ከዛ በኋላ ላኢላሃ ኢላ ያለ ወንድምህን እንዴት ትጠላለህ? እንዴት ሀቢቢ ይህን ነገር እያዩ እነዚህ ሰዎች ኦሬዲ አላህ ሂዳያ ይስጣቸው፣ አላህ ወደ ቀኑ መንገድ ይምራቸው። እነዚህ ካፊሮች ላንተ ጠላቶች መሆናቸው ግልጽ ነው። ሙብተዲ ግን ላንተ ጠላት መሆኑ ክሊር አይደለም። አይ ቲንክ ኢብኑ ተይሚያ ይመስሉኛልና ካልተሳሳትኩኝ ቢዳ ከተለልቅ ወንጀሎች የበለጠ ሰይጣን ዘንድ የተወደደ ነው ይላሉ። ለምሳሌ አንድ ሰው ኩፍር ውስጥ ካለ ሙሽሪክ ከሆነ ሙሽሪክነቱ በደም ታቃለ፣ ስለዚህ ተጠነቀቀዋለህ ምናምን። ሰይጣን ዘንድ ደግሞ ኦሬዲ ባሪያ ስለሆነ ለሰይጣን ተገዢ ስለሆነ ምንም አይገርመውም ሰይጣን ራሱ ማለት ነው። ቢዳስ ወደ አላህ ያቃርባል ብለ ስለምትይዘው ምን በቃ የሆነ ለምሳሌ ነሽዳ ሲሰሙ ታለቅሳላችሁ። እኔ አሁን አልቅሼ ያቃለሁ፣ ወላሂ አልቅሼ ያቃለሁ። ምን የሚል ነሽዳ መሰላችሁ? የታሉ ነው የሆነ የሚል ነሽዳ ላይ የሆነ ድሮ ፊዳከ ምናምን ላይ አልቅሼ ያቃለሁ። አሪሳላ ፊልም ላይ አልቅሼ ያቃለሁ። የዩሱፍ ታሪክ ላይ አልቅሼ ያቃለሁ። ወላሂ ስቅስቅ ብዬ ማለት ነው። ስለዚህ ሰይጣን ዘንድ የተወደደ ነው ምን ቢዳ። ምክንያቱም እናንተ አትወጡም እኮ ኢባዳ እየሰራን ነው ወደ አላህ እየተቃረብን ነው ብላችሁ ስለምታስቡ አትወጡ። ይህን የሚያደርግ ሰው ደግሞ አንድ ነው የሚል ሰው ደግሞ አለ። አየ አሁን ቀብርና ምልኮ እንዲያመልክ የሚያደርግ እንዴት ነሽ አለና ይቅርታ ያው ስራ ቦታ ስለሆንኩኝ ነውና